ሰላም የጌታ ጸጋ ይብዛላችሁ። ኑ የእግዚአብሔርን ቃል አብረን እናንብብ። የሐዋርያት ሥራ ምዕራፍ 26። አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ተፈቅዷል አለው። በዚያን ጊዜ ጳውሎስ እጁን ዘርግቶ መለሰ እንዲህ ሲል፣ ንጉሥ አግሪጳ ሆይ የአይሁድን ሥርዓት ክርክርንም ሁሉ አጥብቀ አውቀሃልና በአይሁድ በተከሰስኩበት ነገር ሁሉ ዛሬ በፊት ስለምመልስ ራሴን እጅግ እንደተመረቀ አድርጌ ቆጥራለሁ። ስለዚህም በትዕግስት ትሰማኝ ዘንድ እለምንሃለሁ። ከመጀመሪያው አንስቶ በሕዝቤ መካከል በኢየሩሳሌም የሆነውን ከታናሽነቴ ጀምሮ የኖርኩትን ኑሮ አይሁድ ሁሉ ያውቃሉ። ሊመሰክሩ ይወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደምተጋ ወገን ፈሪሳዊ ሆኜ እንደኖርኩ ከጥንት ጀምረው አውቀውኛልና፣ አሁንም ከእግዚአብሔር ዘንድ ለአባቶቻችን ስለተሰጠው ስለ ተስፋው ቃል አለኝታ ልፋረድ ቆሜያለሁ። ወደዚህም ወደ ተስፋ ቃል 12 ወገኖቻችን ሌሊትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስለዚህ አለኝታ ንጉሥ አግሪጳ ሆይ ከአይሁድ እከስሳለሁ። እግዚአብሔር ሙታንን የሚያስነሳ እንደሆነ ስለምን በእናንተ ዘንድ የማይታመን ነገር ሆኖ ይቆጠራል? እኔም ራሴ የናዝሬቱ የኢየሱስን ስም የሚቃወም እጅግ ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበር። ይህንንም ደግሞ በኢየሩሳሌም አደረግኩት። ከካህናት አለቆችም ስልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወህኒ ያሳሰርኳቸው፣ ሲገድሏቸውም አብሬያቸው ተቸው። በምኩራብም ሁሉ ብዙ ጊዜ እየቀጣው ይሳደቡት ዘንድ ግድ አልኳቸው። ያለ ልክም ሲቆጡባቸውም እስከ ውጭ የአገር ከተማዎች ድረስ እንኳን አሳድድ ነበር። ስለዚህም ነገር ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ ሲሄድ ንጉሥ ሆይ በመንገድ ሳለው እኩለ ቀን ሲሆን በዙሪያዬና ከእኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ሁላችንም በምድር ላይ በወደቀን ጊዜ ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ላንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። እኔም ጌታ ሆይ ማነህ አልኩ። እርሱም አለኝ፣ አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ተነሳና በእግር ቁም። ስለዚህ እኔን ባየህበት ነገር በአንተን በምታይበት ነገር አገልጋይህና ምስክር ትሆን ዘንድ ልሾምህ ታይቼልሃለሁና የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነሱ ከምልክ ከአሕዛብ አድነሃለሁ። ንጉሥ አግሪጳ ሆይ ስለዚህ ከሰማይ የታየኝን ራእይ እምቢ አላልኩም። ነገር ግን አስቀድሜ በደማስቆ ላሉት በኢየሩሳሌምም በይሁዳም አገር ሁሉ ለአሕዛብም ንስሐ ይገቡ ዘንድና ለንስሐ የሚገባን ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገርኩ። ስለዚህ አይሁድ በመቅደስ ያዙኝ፣ ሊገድሉኝም ሞከሩ። ከእግዚአብሔር ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ስመሰክር እስከዚች ቀን ድረስ ቆሜያለሁ። ነቢያትና ሙሴ ይሆን ዘንድ ያለውን ክርስቶስ መከራን እንዲቀበል በሙታንም ትንሣኤ ለሕዝብና ለአሕዛብ ብርሃን በመጀመሪያ ሊሰበክ እንዳለው ከተናገሩት በቀር አንድስ እንኳን የተናገርኩት የለም። እንዲህ ብሎ ስለ ራሱ ሲመልስ ፊስጦስ በታላቅ ድምፅ ጳውሎስ ሆይ አብድሃል እኮ፣ ብዙ ትምህርት ወደ እብደት ያዞርሃል አለው። ጳውሎስ ግን እንዲህ አለ፣ ክቡር ፊስጦስ ሆይ የእውነትንና የአእምሮን ነገር እናገራለሁ እንጂ እብደት የለብኝም። በእርሱ ፊት ደግሞ በግልጥ የምናገረው ንጉሥ ይህን ነገር ያውቃል። ከዚህ ነገር አንዳች እንዳይሰወርበት ተረድቻለሁና ይህ በስውር የተደረገ አይደለምና። ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንድታምናቸው አውቃለሁ። አግሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህን? አለው። ጳውሎስም በጥቂት ቢሆን በብዙ አንተ ብቻ አይደለህም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ ስራቴ በቀር እንደኔ የሆኑ ዘንድ ወደ እግዚአብሔር እለምናለሁ አለው። ንጉሥም አገረ ገዢውም በበርናቄም ከእነሱም ጋር ተቀምጠው የነበሩት ተነሱ፣ ፈቀቅ ብለውም እርስ በርሳቸው ይህ ሰው እንኳንስ ለሞት ለእስራትም የሚገባ ምንም ነገር አላደረገም ብለው ተነጋገሩ። አግሪጳም ፊስጦስን ይህ ሰው እኮ ወደ ቄሳር ይግባኝ በኃይል ይፈታ ዘንድ ይችል ነበር አለው። የጌታ ጸጋ ይብዛላችሁ።